for instance enough የሚለውንና laugh የሚሉትን ሁለት ቃላቶች ለመጻፍ ስንፈልግ ፍ በሚለው ቦታ የምናስገባው ኤፍን አይደለም GH ነው አይደለ? because GH ፍ የሚል ሳውንድ ሊኖረው ይችላል። I think the problem started when U for umbrella ስንል አይደለ? ያኔ ነው ችግሩ የጨመረው። U umbrella ብለን ነገር ግን U a ሳውንድ እንዳላት አልተነገርንም። እኔ እስከማስታውሰው ድረስ U a ሳውንድ እንዳላት ተብሎ ያስተማረን ኤዱኬሽናል ሲስተም አልነበረም። ከአለመረዳትም አልፈን የሚያናድደን ነገር እኛ ብቻ አይደለንም። አብዛኛው እንደ ሰከንድ ላንጉዌጅ even the native speakers እነሱ ራሱ አንዳንድ ጊዜ ለምን ገቡ we don't have answers. of course yeah ኢናፍ የሆነ ምክንያት የላቸውም። ግን አታነቡ ተብሎ ሳይለንት ሌተር የሀገር ሳይለንት ሌተር ናቸው ያሉት እና ኤዱኬሽን ሲስተሙ ልክ ያልነበረ አንድ የምታውቂው ነገር ኤ አፕል ብለው ቢ ምንድን ያሉ ቦል you see ቢ ቦል እያሉ እኛ ጭንቅላታችን ጋር ጥያቄ ይፈጠራል። how is it a bowl? it is spelled B A L A right? yes እቺ አይደል እንዴ? ስለዚህ ኬሚስትሪ ነው ሊሆን የሚችለው ብሎ የሚያነባሉና ስለዚህ now we have to identify the diagraphs. አያችሁ B A L A ተጽፎ ቢ ቦል እያሉ A L O እንደሆነ ግን አልተነገረም። እዚህ ጋር ነው መስመር ይሳታል። አብዛኛዎቻችን የእንግሊዝኛ ቃላቶች ለመጻፍና ለማንበብ ያስቸገረን ያለው አንዱና ዋነኛው ምክንያት ምንድነው? እዚህ ጋራ የያዛችሁት የፊደል ገበታ አለ። ይሄ ሀሁ ተብሎ የተሰጠን ወይም ሀሁ በእንግሊዝኛ ተብሎ የተሰጠን ብዙ ጊዜ እሱን ስለሸመደድን የእንግሊዝኛ ቃላቶችን ለመጻፍ ስንሞክር ልክ የማይመጣልን ልክ የሆነ መሰረት ስለሌለን ነው። አዲስ የፊደል ገበታ ያስፈልጋቸዋል ብለን ስለምናምን ይህ ቪዲዮ ፓርት 2 ነው የሚሆነው። ፓርት 1 ከዚህ በፊት ተለቆላችኋል። እሱን ብታዩት ጠቃሚ ይሆናል ብዬ አስባለሁ። The course or the package lasts for 2 or 3 months አይደለ? 2 እስከ 3 ወር ባለው ጊዜ ነው ኮርሱ ላስት የሚያደርገው። ኮርሱ ምን ያጠቃልላል የሚለው ነው ሜይንሊ የምናስተምራችሁ ማለት ነው። let's get going, right? yeah fourth one is sight words. Sight words and those are type of words that we find in every single statement that we see አይደለ? የምናየው statement ላይ commonly የሚገቡ አሉ። ይሄኛው sight word ማወቅ ጥቅሙ ምንድነው? it helps us to speed up the process of our journey ማለት ነው። የኛን journey የመማርና የማስተማሩን journey speed up እንድታደርጉ ያደርግላችኋል። ስክሪኑ ጋር እናስገባላችኋለን the sight words ማለት ነው። and then the fifth one they're called blends and diagraphs አይደለ? after knowing what phonics are and then short vowels ይከተላሉ። after that vowel themes አለን and then sight words and then ቀጥሎ consonant blends and diagraphs. Can you please explain what blends and diagraphs are? all right when we say blends and diagraphs ምንድናቸው? blends, when we say blends it's like when two consonant letters come together but they don't change their sound ማለት ነው። ስለዚህ blend የምንላቸው ሁለት ኮንሶናንት ሌተሮች አንድ ላይ ይመጣሉ ነገር ግን ሳውንዳቸውን አንቀይራቸውም። ለምሳሌ ቀደም ከሰጠሁት እንደ ኤግዛምፕል ወርድ ላይ ብራውን ስንል በቢአር ነው የሚጀምረው። ሁለት ኮንሶናንት ሌተሮች አንድ ላይ መጥተዋል ነገር ግን ቢም አርም ሳውንዳቸውን ይይዛሉ። ብራውን ቀጣይ ከአር በኋላ ያለው ቫውል ሌተር ድምጿን ይቀይራል እንጂ ብር አይነት ሳውንድ አለው መጀመሪያ ስንጀምር ማለት ነው። ክራውን ስንል ሲአር ነው፣ ሲም ይነበባል፣ አርም ይነበባል በራሳቸው ስያሜ ወይም በሳድስ ሳውንዳቸው ማለት ነው፣ አንቀይራቸውም። But when we say diagraphs just like the blends they are like a group of words, a group of letters ናቸው። ሁለት ሌተሮች አንድ ላይ ይመጣሉ። እዚህ ላይ ግን ከብሌንድ ለየት የሚያደርጋቸው ሳውንዳቸው ሌላ ይሆናል ማለት ነው። ለምሳሌ the most common example that we find in like most of the words is ch አይደለ? ch ሲመጣ ምን አይነት ድምጽ እንጠብቃለን? ወይ ፎኒኩን ከያዙ ከና ህን የሚጠብቁት ነገር ግን that's different obviously. It's going to be different. በጣም አብዛኞቻችን ኢትዮጵያ ውስጥ ስንማር 7ኛ ክፍል ላይ ኬሚስትሪ ፊዚክስ እና የጀመርን ሰዎች ሲሰጠን መጽሐፉ ምን ብለን ነበር ያነበብነው? ሁለት ግሩፕ ነበረን አይደለ? ምን ብለን ነበር? እስቲ ከሰማሻቸው ውስጥ ምን ነበር? not only then still physics ብለው የሚያነብ አይጠፋም። ከኬሚስትሪ ብለው የሚያነብ አይጠፋም። ወይም ኬሚስትሪ እቺ አይደል እንዴ? ስለዚህ ኬሚስትሪ ነው ሊሆን የሚችለው ብለው የሚያነባሉና ስለዚህ now we have to identify the diagraphs. ስለዚህ እውነት ነው ch ድምጽ አላት ግን ደግሞ ክም ድምጽ አላት ሺ ድምጽ አላት። ሶስት አይነት አላቸው ማለት ነው። ስለዚህ እነዚህን ግን ለማወቅ ምንድነው አሁን ማድረግ ያለብን? ሊስኒንግ ነው አይደል? የሰው ልጅ አሁን የሆነ ወርድ ሰጥቻቸው የትኛው ክ ሳውንድ አለው የትኛው ቺ ሳውንድ አለው የትኛው ሺ ሳውንድ አለው ባይ ዲፎልት ሊያውቁት አይችሉም። ለዛ ነው ብዙ ሊስኒንግ እና ከአስተማሪ ጋርም ደግሞ ጋይድ መደራረግ ያለባቸው ማለት ነው። ስለዚህ ለምሳሌ like most of the Ethiopian citizens they go to church on Sundays አይደለ? ስለዚህ ምን ተጠቀምኩኝ?
ቸርች የምትል ቃል ተጠቅሜያለሁ። ስለዚህ ሲኤችን እንደ ቺ ሳውንድ አድርጌ የተጠቀምኳት ማለት ነው። And on the 7th grade I started learning chemistry. አሁን ደግሞ CH ራሷን እንደምን ወሰድኳት እንደ K ሳውንድ አደረኳት ማለት ነው። ከዛ ደግሞ like we see too many machines from western countries አይደለ? ስለዚህ ወይ in western countries when we imported too many machines from western countries እንደዚህ ማለት እንችላለን። ምን ተጠቀምኩኝ አሁን እዚህ ጋር the word machine machine ላይ the ch the diagraph it has the sound of she ማለት ነው። ስለዚህ እነዚህ ዲያግራፍ እንላቸዋለን ማለት ነው። of course ሪቫይዝ እናደርግላችሁ diagraphs and blends ልዩነት አላቸው። when we say blends ስሙ ራሱ እኮ ይነግረናል። በጋራ ይመጣሉ ግን ድምጻቸውን አይቀይሩም። that means ለምሳሌ ሲአር ካለ ሲም አርም ይነበባል ሲጻፍም ይጻፋል ማለት ነው። but when we say diagraphs those consonants በጋራ ሲመጡና ድምጽ ሲቀይሩ ማለት ነው። by the way we forgot to mention earlier vowel themes በሌላ አባባላቸው diphthongs ይባላሉ። so diphthongs and diagraphs ልዩነታቸው vowel እና consonant መሆናቸው ነው። so if you guys are watching እንደዚህ አይነት videos or if you guys are watching reading books ይሄኛውን term ካገኛችሁት don't get confused ለማለት ነው። so when we say diagraphs እንዳለቻችሁ ኮንሶናንቶች ይመጣሉ ድምጽ ይቀይራሉ። so multiple ድምጽ ሊኖረው ይችላል አንድ ቃል ማለት ነው። እዚህ ላይ በተጨማሪ እዚህ ጋር ኤግዛምፕል ሰጥተናችኋል። ለዲያግራፍ ኤግዛምፕል ሰጥተናል፣ ለብሌንድም ኤግዛምፕል ሰጥተናል፣ ለቫውሊቲምም ሰጥተናል። ግን እነዚህ ብቻ ናቸው ማለት አይደለም። ያው በዚህ ቪዲዮ ሁሉንም መጥቀስ ስለማይቻል ነው እንጂ we have too many like diagraphs, too many diphthongs and too many blends። ስለዚህ ወደፊት ፍላጎት ያላችሁ ግን በደንብ መማማር እንችላለን ማለት ነው። course the sixth one is silent letters. በቃ silent letters they are so ridiculous. I don't know why they included like silent letters if they are not going to be like read or pronounced written. Then what is the importance of adding like silent letters? አይገባንም አይደለ? ብዙዎቻችን እንደው ከአለመረዳትም አልፈን የሚያናድደን ነገር እኛ ብቻ አይደለንም። አብዛኛው እንደ second language even the native speakers እነሱ ራሱ አንዳንድ ጊዜ ለምን ገቡ we don't have answers. of course ኢናፍ የሆነ ምክንያት የላቸውም። ግን አታነቡ ተብሎ ሳይለንት ሌተር የሀገር ሳይለንት ሌተርስ ናቸው ያሉትና ባይገርምሽ ሳይለንት ሌተር የምንለው መች መሰለሽ አታ ኢንድ ኦፍ ስንተኛ ወር ላይ ሁለተኛው ወር መጨረሻ ላይ ኦር ሶስተኛ ወር መጀመሪያ ላይ ነው። ሶ ተማሪዎች ደና የመጡ ሳይለንት ሌተርስ ላይ በቃ አልገባሽም they get so frustrated. I know not only them I do get frustrated as well. ምክንያቱም like ለምን ሲባል እንዳስተማሪ ኢናፍ ሪዝን ማቅረብ አለብሽ። ሳይለንት ሌተርስ we don't have rules ሳይለንት ናቸው አይነበቡም። ሶ ስድስተኛው ፓርት ላይ ሳይለንት አንዳንድ ጊዜ ትንሽ ጋይድ የሚያደርግ ሩል ይሰጡናል ወይም ደግሞ አሉን አንዳንድ ጊዜ ግን አብዛኞቹ ግን ሩል የለንም። of course ለምሳሌ ሳይለንት ቢ አይደለ? ለምሳሌ ሳይለንት ቢ ሩል አላት የተወሰነ። አዎ ግን እዛው እያየሽ የሚያፈርሰው ቃል ያለ still we have exceptions። ሁሉ ጊዜ የሆነ ሩል ከተሰጠ በኋላ at the end of the topic we're always going to have exceptions። ስለዚህ exception ተብሎ የሚሰጥ ነገር አይጠፋም። of course ህግ ተሰጥቶ አንብቦ ብለሽ ተናግረሽ አታንብቦ ይሄ ነው ብለን ተናግረን እንደዚህ አታርጉና በቃ የኮርሱ ኔቸር ነው የእንግሊዝኛ ኔቸር ነው። so there is nothing we can do about it but you guys need to like patient and you need to learn them because we don't have choice. of course ብቻ የለንም ማለት ነው። so the last one is suffixes and prefixes. So if you guys happen to watch my videos በጣም ብዙ የsuffix እና prefix videos አሉ but if you guys happen to watch this video for the first time Sabli explain what suffixes and prefixes are. Okay, so as we understand from the name itself, suffix means letters that are added at the end of a word and prefix as the name like tries to tell us it's something that we add like a group of letters that we add on the beginning of a word ማለት ነው። ስለዚህ pre ስንል ቅድመ እንደማለት ነው። ስለዚህ ቅድመ ቅጥያ suffix ስንል ደግሞ ድህረ ቅጥያ ብለን የምናውቃቸው ማለት ነው። ስለዚህ ያው prefix ላይ በብዛት እንግዲህ commonly የምናውቃቸው የተወሰኑ dis ሚላለ ለምሳሌ like ካልኩኝ በኋላ dislike ያ ከዛ re ምንለው አለ ለምሳሌ take retake an ምንለው አለ take untake ወይም ደግሞ button አንበተን እንደምንለው ማለት ነው። ስለዚህ እነዚህ ፕሪፊክስ ናቸው ከቃል በፊት ይገባሉ ይጨመራሉ። ግሩፕ ኦፍ ሌተርስ ናቸው በራሳቸው ምን አይሉ ቅጥያዎች በአማርኛ ስንማር በራሳቸው ትርጉም የላቸውም። ነፃ ምዕላድ ጥገኛ ምዕላድ እንደዛ እንዳለው ማለት ነው። ስለዚህ እነዚህ ጥገኛ ናቸው ካልተቀጠሉ በራሳቸው ሚኒንግ የላቸውም። ሲቀጠሉ ግን ሚኒንግን በጣም ይቀይራሉ የወርድን ማለት ነው። and then suffix ደግሞ የተወሰነ ኤግዛምፕል ምናልባት ትንሽ ረዘም የሚሉት ምንድናቸው as አይነት አለ
ans አይነት አለ ስለዚህ import importance the purpose is to change parts of the speech አይደል ያ ከዛ ደግሞ ለምሳሌ remembrance ምንለው ማለት ነው disturbance ስለዚህ part of speech ይቀይራሉ meaning ይቀይራሉ አንዳንድ ጊዜ ሰው ባጭሩ ግን prefix እና suffix ምንላቸው ቅድመ ቅጥያና ድህረ ቅጥያ ብለን በአማርኛ የተማርናቸው ናቸው በአማርኛ ትንሽ ነገር እንጨምርላቸው ለምሳሌ ሰብለ አለ አይደለ if we add ፊት ለፊቱ ጋር የሰብለ that is a prefix አያችሁ የፊት ለፊት ከገባ የሰብለ ይሆናል ሰብለ የሚለው ላይ የ በጨመር መጨረሻ ላይ that is a suffix ሰብለ which is የቁልምጫ ሆነ ማለት ነው so prefix and suffix እንዳለቻችሁ ሰብሊ ቅድመ ቅጥያና ድህረ ቅጥያ ናቸው most of the time የቃሉን meaning ለመቀየር parts of speech ለመቀየር ነው የሚገቡት ማለት ነው so this time around ቃላቶቹ ስትጽፏቸው 10 ምናምን ይገባሉ 10 ምናምን ሌተሩ በቃ most of the time ከ10 በላይ ነው የሚሆነው ኮዝ ሩት ወርዳችን ራሱ 6 7 ከሆነ ኢማጂን 4 5 ይገባበት that's going to be longer ማለት ነው so እናንተ ፎኒክን ሳታውቁ ቫልቲሞችን ሳታውቁ or those diagraphs or blends ሳታውቁ ቀጥታ ወደ ረጃጅም ቃላቶች ወይም suffix እና prefix የተጨመረበት ቃል ጋራ ስትሄዱ you're going to get confused ትምህርቱን ጥልት ነው የምታረጉት ያኔ በቃ ይቅርብኝ እንግሊዘኛ ለኔ አልተፈጠረም ብላችሁ ትተውታላችሁ which is not really good ማለት ነው that's why actually we have to begin from the baby steps of course so whenever you like try to learn something you have to be ready you have to like give yourself a chance it's okay baby step መውሰድ ካለብን ከዛ እንጀምራለን ከዛ በኋላ ወደ ላይ እንሄዳለን ስለዚህ መጀመሪያ አክሰፕት የትኛው ሌቭል ላይ ያለ ነው የሚለው አክሰፕት ማድረግ ነው የሚያስፈልገው of course well I guess that's it for today yeah የዛሬ ቀን ክላሱ ይሄንን ይመስላል ኮርሱ የሁለት ወር እስከ 3 ወር ኮርሱ ይሄንን ነው የሚያጠቃልለው so እንዳልናችሁ ኦንላይን ክላስም በአካል መማር የምትፈልጉ ካላችሁ በመናስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ so we have a telegram channel by the name of English with Sophie I'll put the link for you in the description box you can go there and you can get our free PDFs there it's completely free we're not going to ask for a dime or a penny so it's ነፃ ነው ማለት ነው so sadly if you're going to say bye to them or if you have anything else to say you may go ahead all right so thank you for being a part of our family we're here to guide you and help you and if you have any comments to give us just feel free to give it because ከናንተ የሰማነው ነው እንደገናኛ ኢምፕሩቭ ያደረገን ምን መጣውና የትኛው አይነት ኮሜንት ቢኖራችሁ እንቀበላለን በጣም እናመሰግናለን የቤተሰባችን ፓርት ስለሆናችሁ God bless you thank you